ከአላህ ሲራቅ ውጩ ሰላም ሆኖ ልብ ንጣት ውስጥ ይገባል። አርዝኩክ አይነት ይናወጣል። ምን ሆኖ ነው ሰውየው ትላለህ። የጎደለው ነገር የለም። ኢኮኖሚ ችግር የለበትም። ልጆች አሉት፣ ሁሉም ነገር አለው። ሶሻል ስታተስ አለው። በቃ አንድ ሰው ዱንያ ላይ የሚፈልጋቸውን ነገሮች ሁሉ ከመሰረታዊም በላይ አልፎ እያለው ግን ውስጡ ሰላም የለውም። ልቡ አይረጋጋም። ለዚህ ነው በኢኮኖሚ ከፍተኛ ደረጃ ላይ ደረሱ የሚባሉ ሀገሮች ውስጥ እንደ ስዊድን አይነት ሀገራት ሱሳይድ ይበዛል። ዜጎቻቸው ራሳቸውን ያጠፋሉ። ቁሳዊ ችግር ኖሮባቸው አይደለም፣ አንደኛ ናቸው። እንደውም እኮ ውስጥ ያለ መንፈሳዊ ሰላም ንጠት ውስጥ ስለሆኑ፣ ሰላም እጦት ላይ ስለሆኑ፣ የውስጥ መረጋጋት ስለሌለ፣ ሙእሚን ደግሞ ፊቃ ቢላህ ሱብሓነሁ ወተዓላ የደገፈው ነገር ስላለው ልቡ በአስባብ ላይ እንጠለጠልም ማለት ነው። ልቡ በቁስ ጉዳይ ላይ እዚህ ጋር ባለ ፊዚካል ወርልድ ላይ ያለ ጉዳይ አይደለም። እሱ ሜታፊዚካል ላይ ነው ያለው። ከዚህ ከቁሱ ዓለም ውጪ በሆነ ዓለም ውስጥ ነው የሚኖረው። እዚህ ውስጡ መረጋጋት፣ እዚህ ምንም አይነት ሙሲባ አይሰብረውም። ሱኩኑል ቀልቢ ወጠመእኒነቲ አሲቃ ቢላህ ሱብሓነሁ ወተዓላ። ልብ ይሰክናል፣ ይረጋጋል። ውድቀት ማለት መቆም ሳይሆን መጀመር ነው። ውድ ወንድሜ፣ ዛሬ የወደክ ነገሮች የተበላሹብህና ተስፋ የቆረጥክ ሊመስልህ ይችላል። ነገር ግን አንድን እውነት እወቅ። በኢስላም ውድቀት ማለት መጨረሻ ሳይሆን አላህ ወደ ተሻለ ነገር ሊያመራህ የቆለፈብህ በር ነው። በህይወት ጉዞ ላይ መቼም ቢሆን በላብ ለማደር ጥረት አድርግ። የሰው ሸክም እንዳትሆን። የሰጠ ይንቅሃል። አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታች ትሆናለህ። አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው። የቆሸሹ እጆች የነጹ ሪዝቆች መገለጫ ናቸው። እና አደራህን በህይወት ጉዞ ላይ የማንም ሸክም እንዳትሆን። ተነሳሽ ሁን፣ ስራ፣ ተንቀሳቀስ። የሚላክልህ ብር ካለ እሱን ወደ ስራ ለውጠው። ነገ ይሄ ጉዳይ ላይ ይቀጥል ይችላል። ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል። በህይወት ጉዞ ላይ ሰጭ እንጂ ተቀባይ ላለመሆን ጥረት አድርግ። የዛሬው ታሪካችን እንዲህ ይጀምራል። አንድ ዳቦ ጋጋሪ ከአንድ ገበሬ ሁልጊዜ 1 ኪሎ ቅቤ ይገዛው ነበር። ታዲያ አንድ ቀን ዳቦ ጋጋሪው ገበሬው የሚሸጥለትን 1 ኪሎ ቅቤ በትክክል 1 ኪሎ መሆኑን ለማረጋገጥ ቅቤውን ሊመዝን ይወስናል። ይሁንና ቅቤው 1 ኪሎ አለመሆኑን ይደርስበታል። ዳቦ ጋጋሪው በሁኔታው በጣም ስለተበሳጨ ገበሬውን ፍርድ ቤት ይከሰዋል። ዳኛው ገበሬውን የሚሸጠውን ቅቤ እንዴት እንደሚመዝን ጠየቀው። የተከበሩ ዳኛ፣ እኔ ኋላ ቀር ገበሬ ነኝ፣ ቤቴ ሚዛን ድንጋይ የለኝም በማለት መለሰ። ታዲያ ቅቤውን እንዴት ነው መዝነው በማለት ዳኛውም ጠየቁት። የተከበሩ ዳኛ፣ ዳቦ ጋጋሪው ከኔ ቅቤ ከመግዛቱ በፊት እኔ ከሱ 1 ኪሎ ዱቄት እገዛዋለሁ። ሁልጊዜ ቅቤውን ሊወስድ ሲመጣ ከሱ የገዛሁትን 1 ኪሎ ዱቄት ሚዛን ላይ በማስቀመጥ እኩል ክብደት ያለው ቅቤ መዝኜ እሸጥለታለሁ። ስለዚህ ኪሎ አነሰ ከተባለ ተጠያቂው እኔ ሳልሆን ዳቦ ጋጋሪው ራሱ ነው በማለት መለሰ። እዚህ ታሪክ የምንማረው በህይወት ውስጥ የምናገኘው ለሌሎች የሰጠነውን ያክል ነው። በሰፈሩት ቁና ተመልሶ ይሰፈርልዎታል። ብዙ እንዲሰጠን አብዝተን እኛም እንስጥ። አብዝተን መስጠት የማንችል ከሆነ ግን በሐቁ እንስራ። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ ከችግር ጋር ምቾት አለ። ልብ በል፣ ከችግር በኋላ ሳይሆን ከችግር ጋር ነው ያለው። ይህም ማለት ስኬቱ ያለው እዛው ውድቀቱ ውስጥ ነው ማለት ነው። አላህ ደግሞ ይላል الذين ينفقون أموالهم እነኛ ገንዘባቸውን የሚያወጡ ሰዎች ቢለይሊ ወነሃር በሌሊትም በቀንም ይሰጣሉ። እሱ ብቻ አይደለም፣ ሲራን ወዓላኒየተን በድብቅም ይሰጣሉ፣ በግልጽም ያወጣሉ። ገንዘባቸው በቀን በሌሊት በድብቅ በግልጽ ያወጣሉ። ፈለሁም አጅሩሁም ዐንደ ረቢሂም። አላህ
የሰው ልጅ መልካም ስራ የሚያጠፋ ጌታ አይደለም። ለነሱም እንዳላቸው በአንድ ወቅት አባት ከልጁ ጋር ሆኖ ወደ ገበያ እየሄደ ነበር። ታዲያ አህያቸውን ይዘው ስለነበር አባት አህያው ላይ ወጥተዋል። ልጁ እየገፋ በመሄድ ላይ ሳሉ መንገደኞች እንደዚህ ሲያወሩ ይሰማሉ። ታይዋለህ አባቱ አህያውን እየጋለበ ልጁ በእግሩ ሲሄድ በጣም መጥፎ አባት ነው አሉ። አባት ለልጁ መንገደኞች ስለሚያወሩት ይነግረውና ከአህያው ወርዶ ልጁን ይሰቅለዋል። ከጥቂት ጉዞ በኋላ ሌሎች መንገደኞች ያገኟቸዋል። እንዲህም ይላሉ፣ ምን አይነት ምናጢ ልጅ ነው፣ አባት በእግሩ እየሄደ እሱ በአህያው ላይ ይሄዳል አሉ። አሁንም አባት መንገደኞች ስለሚያወሩት ነገር ለልጁ ይነግረውና ከአህያው ላይ ያወርደዋል። አህያዋን ብቻዋን እንድትሄድ አድርገው እነሱም እሷን እንዳያዙ መንገዳቸውን ይቀጥላሉ። ጥቂት እንደተጓዙ ሌሎች መንገደኞችም ያገኟቸዋል። እንዲህም ይላሉ፣ ምን አይነት ሞኞች ናቸው፣ አህያዋ እያለች እነሱ እንዴት በእግራቸው ይሄዳሉ? ከዛም ጥቂት እንደተጓዙ ሌሎች መንገደኞች ያገኟቸዋል። እንዲህም ይላሉ፣ አባት መንገደኞች ስለሚያወሩት ነገር ለልጁ ይጠቁመውና የቀራቸውን አማራጭ በማሰብ ሁለቱም አህያዋ ላይ ይወጣሉ። እንዴት አይነት ጨካኞች ናቸው፣ ለአህያዋ የማያዝኑ ክፉዎች ናቸው ይላሉ። በዚህ ጊዜ ልጁ ግራ ይገባዋል። አባቱም ከአህያዋ ላይ እንዲወርዱ ካደረገ በኋላ በቃ ያለን አማራጭ አህያዋን ተሸክሞ መጓዝ ነው አለው። ከዛም ጥቂት እንደተጓዙ ምን አይነት ሞኞች ናቸው፣ እንዴት አህያ እነሱ ይሸከማሉ አሉ። በስተመጨረሻም አባት ለልጁ እንደዚህ ሲል መከረው፣ ልጅ ሆይ ምንጊዜም ለምትሰራው ስራ ሰዎች ሊተቹ ይችላሉ። አንተ ግን ስራ መልካም እስከሆነ ድረስ የሰውን ወሬ አትስማ። ሰው ምንም ብታደርግ ከማውራት ወደ ኋላ አይልም አለው። የሰው ልጆች ጥግ ድረስ መልካምም ሰራችሁ መጥፎም ሰራችሁ ስለናንተ መወራቱ የማይቀር ነው። ስለዚህ ላመናችሁበት መልካም ነው ብላችሁ ላሰባችሁበት ነገር በሙሉ ቀጥ ብላችሁ በአቋማችሁ ጸንታችሁ ጌታችሁን እስካላስቀየማችሁ ድረስ ባመናችሁበት ነገር ጽኑ። ከውድቀት ለመነሳት እነዚህን 3 እርምጃዎች ተከተል። አንደኛ፣ በቀደር እመን ወይም ተወኩል። የሆነው ነገር ሁሉ በአላህ ፍቃድ እንደሆነና ለበጎ እንደሆነ እመን። አላህ ካንተ የተሻለ ለፍጡሩ አሳቢ ነው። ዛሬ ያጣኸው ነገር ነገ ለሚሰጥህ ትልቅ ስጦታ መክፈቻ ሊሆን ይችላል። የሞት አላየህምን ያለ በሽታ አንተ በቆይታ ርዝመት የተሳለልኩኝ አላየህምን የተወሰደ ያለ ህመም በአላህ ይሁንብኝ ቀብር ውስጥ ብቻህን ታድራለህ። ጉንጭህን አፈር ያገኘዋል፣ ትሎችም ስጋህንና አጥንትህን ይወጫጭቁታል። ከስራህ ጋርም ትገናኛለህ። ካንተ በፊት በሞቱት ተገሰጽ፣ በጌታ የሆነብኝ ትጸጸታለህ። በጌታ የሆነብኝ ሰላትህን በመተውህ ትጸጸታለህ። በጌታ የሆነብኝ ትጸጸታለህ፣ ሰላትህን በመተውህ ትጸጸታለህ። ጊዜህን በማባከን ጸጸት ግን አይጠቅምህም። በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁም? አስጠንቃቂ መጥቶላችሁ አላስተባበላችሁም? ስለዚህ ቅመሱት፣ ለበደለኞች ምንም ረዳት የላቸውም። በእርሱ ውስጥ ያስታወሰን ሰው የሚገሰጽበትን ዕድሜ ያላቆያችሁም? አስጠንቃቂ መጥቶላችሁ አላስተባበላችሁም? ስለዚህ ቅመሱት፣ ለበደለኞች ረዳት የላቸውም። ተሰነቅ፣ ለዚያ ቅሮት ለሌለው ሞት፣ የባሮች ቀጠሮ ለሆነው። ምንም ያህል ብትወነጅል በሕይወት እያለህን ቶብት። ከመተኛትህን በፊት ንቃ፣ ትጸጸታለህ። ትጸጸታለህ ያለ ስንቅ ከሄድ። ፈጣሪ በሚጠራ ጊዜ ምድለቢስ ትሆናለህ። ያስደስትሃል የሰዎች ጓደኛ ሆነ እነሱ ስንቅ ኖሯቸው አንተ ያለ ስንቅ ስትሄድ። ዘይድ ኑመይሪ እንዲል ነበር፣ ሞት የሚመጣበትን ጊዜ አውቄ ቢሆን ኑሮ በሐዘንና በጭንቀት ተጠብቀው ነበር እስኪመጣብኝ ድረስ። ታዲያ እንዴት ሊሆን ነው ሳላውቀው? ታዲያ እንዴት ሊሆን ነው እኔ ሳላውቀው? በጧት ይምጣ በማታ የመጨረሻ ንግግሬ ልብ የምትለኝ ከሆነ አንተ በሁኔታ ደስተኛ ነህ? አንተ ዝግጁ ነህ? ሞት ቢመጣ ዛሬ ዝግጁ ነህ? አንተ በጥሜት ላይ የዘወተርክ ዝንጉ ሆነ ነገ ባንተ ላይ ጥሪ ይደረጋል። ኢብኑ አባስ ረዲየላሁ ዐንሁ እንዲህ ብሎ ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው። 5 ነገሮችን ከ5 ነገሮች በፊት ጠብቅ። 5 ነገሮችን ከ5 ነገሮች በፊት ጠብቅ። ወጣትነትን ከእርጅና በፊት፣ ጤንነትን ከህመም በፊት፣ ሀብትህን ከድህነት በፊት፣ ትርፍ ጊዜህን ከመጥፋት በፊት፣ ሕይወትህንም ከመሞት በፊት። አንተ በሚመች ጊዜ ላይ ነህ። አንተ በሚመች ጊዜ ላይ ነህ።
أصلح ما بقي يقرون استكاك يغفر لك ما مضي وما يقرب بقي الله يلفون وإلا ستؤخذ بما مضي وبما كان هنا قل بالفون بقرهم تيازون متى نعرف قيمة الحياة متى ነው የህይወትን ዋጋ የምናውቀው إذا عينا الموت ሞትን ስናየው إذا عينا الموت ሞትን ስናየው عرفنا قيمة الحياة የህይወትን ዋጋ እናውቃለን ننادي حينها ያኔ እንጠራለን فلا يستجاب لنا መልስ አይሰጠንም فاتقوا الله عباد الله አላህን ፍሩ የአላህ ባሮች اتقوا الله عباد አላህን الله ፍሩ የአላህ ባሮች واعتبروا بمن مضى ባለፈው ተገሰጹ من القرون وانقضى ዘመናትን ባለቀው واخشوا مفاجأة القضاء የሞትን ድንገተኝነትን ፍሩ اللهم أعنا على الموت አላህ والسكرات በሞትና በሰከራቱ ላይ ያግዘን والقبر በቀብርና وظلماته በጽልመቱ ላይ ويوم القيامة የቂያማ والقربات ቀንና ጭንቀቱን اللهم اجعل خير አላህ أيامنا ከቀናቶች يوم ሁሉ ደጉን نلقاك አንተ የምናገኝበት ربنا ظلمنا أنفسنا ጌታችን ሆይ ነፍሳችንን በድለናል ካልማርከን ካላዘንክልን ከከሳሪዎች እንሆናለን استغفر الله ሁለተኛ ራስህን ፈትሽ ወይም ተውባ። ስኬት የሚጀምረው ከአላህ ጋር ያለንን ግንኙነት በማስተካከል ነው። ወደ አላህ ተመለስ፣ እርዳታውን ጠይቅ። እሱ እጁን ለዘረጋለት ባሪያውን ቢያይልም ዘርህ አያስከብርህም፣ ቀለምህ አያስከብርህም፣ ገንዘብህ አያስከብርህም፣ ማህበራዊ ደረጃ አያስከብርህም። አላህ ዘንድ የሚያስከብርህ ልብህ ውስጥ ያለ የአላህ ፍራቻ። አላህ ወደ እናንተ ገጽታ፣ ወደ ሰውነታችሁ ቀጭንና ወፍራም መሆናችሁ፣ ጥሩ ያማረ ቁመና ወይም ደግሞ ጎስቋላ መሆናችሁ እሱ አይደለም የሚያየው። አላህ እሱን አይመለከትም። ወደ ልቦናችሁና ወደ ስራችሁ ይመለከታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሚገርም ሐዲስ ይሄ ነው፣ እንጠቀምበት። ነቢያችን ምን ይላሉ? መን ሰለል ፈጅረ ፊ ጀማዓትን ሱብሒን እንኳ በጀማዓ ከኢማም ጋር የሰገደ ثم قعد يذكر الله حتى تطلع الشمس ከዛም ቁጭ ብሎ ዚክር ሲያደርግ ያረፈደ ፀሐይ ወገግ ብላ እስክትወጣ ድረስ ثم صلى ركعتين ከዛም ስትወጣ ሁለት ረክዓ ሰግዶ ወደ ቤቱ ወጣ። እንዲህ ካደረገ كانت له كأجر حجة وعمرة تامة سبحان الله። ይሄን ያደረገ እንደው ሱብሒ ሰገደ ከኢማም ጋር ከዛ ቁጭ ብሎ ዚክር ሲያደርግ ፀሐይ ወጣ ስትል ሁለት ረክዓ ሰግዶ ይሰወጣ። ይሄን ካደረገ ሐጅና ዑምራ ሙሉ ሐጅና ዑምራ እንዳደረገ አላህ ይጽፍለታል። ሱብሃንአላህ። ሶስተኛ በጽናት ቀጥል ወይም ኢስቲቃማ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሰሃቦች መጀመሪያ ላይ ብዙ መከራና ውድቀት ደርሶባቸዋል። ነገር ግን በዓላማቸው ጸኑ። አላህም ታላቁን ድል ሰጣቸው። ጎደለን ነገር የለም። የጎደለን ነገር ቢኖር ወላሂ በውስጣችን ያለው የኢማን ጉዳይ ነው። ያንን ነው ያጣነው እንጂ የጎደለን ያነሰን የጠፋ ነገር አለ እንዴ? የለም ወላሂ። ስለዚህ ችግሩ የት ነው ያለው የተባለ እንደውን ኢማን ጋር አላህ Subhanahu Wa Ta'ala ኢማኑን ይስጠን። ለሆነች ልጅ አገባሻለሁ ብዬ ቃል ገብቼላት ነበር አለ እንዴ እንደማገባት ቃል ገብቼላት ነበር። ከዛ ልቧ በኔ በጣም መንጠልጠሉን ባወቅ ጊዜ በኔ በጣም ተስፋ እንዳደረገች በገባይ ጊዜ ተውኳት አለ። ሁሉን ነገር ትቼ እኔ ሌላ ሴት አገባሁኝ። ከዛ በኋላ ነው ከ10 ዓመታቶች በኋላ ገንዘቤም ሁሉ ከሰረ፣ ልጅም በመኪና አደጋ ሞተብኝ፣ ሚስቴም ፍቺ እየጠየቀች ነው አለ። በዚህ ሰዓት ነበረ ቁጭ ብዬ ልቤ ስብርብር ባለበት ሰዓት የሆነ ንግግር ትዝ አለኝ። ያቺ የመጀመሪያዋ ልጅ መጨረሻ የተናገረችው ነገር ነበር። اللهم قد وكلت امري اليك አላህ ሆይ ጉዳይን ሁሉ ላንተ ትቼዋለሁ፣ አንተን ወኪል አድርጌሃለሁ ብላ ነበር አለ። እየሰማኸኝ ነው አይደል? በሴቶች ላይ የምትጫወት እዚህ ዱንያ ላይ ያጠፋኸውን ጥፋት ማለት ነው አብዛኛው ጊዜ እዚህ ዱንያ ላይ የምትከፍለው ትከፍላታለህ። አሁን አጥፋ፣ በሰዎች ህይወት ላይ ተጫወት፣ በሰዎች ስነልቦና ላይ ተጫወት፣ ትከፍላታለህ። ግን አላህ በአንተ ስነልቦና ላይ የሚጫወትን ይልክብሃል። ራስህን ተመልከት፣ ወደ አላህ ተመለስ። ወንድሜ ሆይ ውድቀትህ አንተን እንዲያስተምረህ እንጂ እንዲያቆምህ አትፍቀድ። አላህ ካንተ ጋር እስከሆነ ድረስ ማንም ሊያሸንፍህ አይችልም። ዛሬውኑ ተነሳ፣ በሱ ተመካ፣ ጉዞህን ጀምር። ያለፈው አልፏል፣ የሚመጣው ግን በአላህ እጅ ነው። አንተ ብቻ ጥረት አድርግ። ባልሰሩት ነገር መመስገን የሚፈልጉ ሌላ ሰው የሰራውን ክሬዲት ለመውሰድ የሚጥሩ ሰዎች አሉ። ይህን ስብዕናና ሰርቶ አላህ ባይቀበለኝስ ብሎ የሚፈራን ሰው ስብዕና አነጻጽር። መልካምም ሰርተህ ጌታዬ
የማስከትለው ነገር የሚያጠፋ ይሆን ወይ የሰራሁት ነገር ለአላህ ብዬ ባይሆንስ ብለህ የምትፈራበት ነገር ነው። ይሄ የመጀመሪያው ነው ከነፍስ ጋር የተያያዘው። ምን መሰለኝ ወላሂ በዚህ ውስጥ የማየው አንድ ነገር ነው። በቃ ኢስላም ምን አይነት ስብዕና ነው ሊቀርጽ የፈለገው? በቃ ሙስሊም ማለት ምን አይነት ሰው ነው? መልካም ሰርቶ የሚፈራ ሰው እኮ ጉሩር ውስጥ እኮ አይገባም። ራሱን አይሸነግልም። እንዲህ አደረኩ ብሎ አይኮራም። አላህ ረሕመቱማ በጣም ሰፊ ነው እኮ። እቺ ፍርሃት እኮ ነው የምታስምረው፣ ስራው አይደለም የሚያስምረው። ይህ ስጋትህ ነው አላህ ዘንድ ትልቅ ዋጋ ያለው። ዩሒቡነ አን ዩሕመዱ ቢማ ለም የፍዐሉ ይላቸዋል እኮ። የተወሰኑ ሰዎች እኮ ቁርአን ላይ በሚገልጻቸው መሰረት ባልሰሩት ነገር መመስገን የሚፈልጉ ሌላ ሰው የሰራውን ክሬዲት ለመውሰድ የሚጥሩ ሰዎች አሉ። ይህን ስብዕናና ሰርቶ አላህ ባይቀበለኝስ ብሎ የሚፈራን ሰው ስብዕና አነጻጽረው። እንዴት አይነት ትሁት ሰው ነው ኢስላም ሊፈጥር ያስቀመጠው መመሪያው ማለት ነው። ዓለማችንስ በእንደዚህ አይነት ሰዎች ስትሞላ እንዲህ አይነት ፐርሶናሊቲ እየነገሰ ሲሄድ ምን አይነት ቀለም ነው የሚኖራት? ሐቂቃ ማለት ነው። ስራ ሰርቷል ጌታዬ፣ ሌላ ነገር ብሰራ እኮ ያለፈው ይበላሽብኛል ብሎ ወንጀል እንዳይሰራ ይፈራል። መጠበቂያ እኮ ነው። ሸፈቃ ወንጀል እንዳትሰራ ይጠብቃል። ለምን ትፈራለህ? ጌታዬ ይሄኛውን ስራዬን ተቀበለኛው፣ እንደውም ሌላ ስራ የተሻለ ለመስራት የተሻለ ማንነትህን ለማነጽ የተሻለ ሰው ለመሆን ነው የምትጥረው። ስለዚህ ሁሌ ከፍታ ላይ ነው የሚኖረው። ይኸውልህ መካከል ላይ ያለውን ኢሽፋቅ ስናይ ይገባናል። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች አድርገን። እዚህ ቻናል ላይ የምንሰራቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ዱንያ ላይ ከቻልክ መልካምና ጥሩ ሆነ ለመኖር ሞክር። ማንንም አዛ አታድርግ። የማንንም ልብ አትስበር። ማንንም አትጉዳ። የማንንም አይን ባንተ ምክንያት እንባ እንዲፈስ እንዳታደርግ። የማንንም ህልም አታጨናግፍ። የማንንም ፈገግታና ደስታን አትቀማ። ወዳጄ ዱንያ እኮ ሁሉ ነገር አይገባትም። ዱንያ ታልፋለች፣ ጊዜም ያልፋል፣ ሁሉም ይሄዳል። ግን አንድ ቀን ትገነዘባለህ፣ አንድ ቀን ታውቃለህ። አንድ ሰው ዱንያ ላይ ሊያሳካ የሚችለው ትልቁ ነገር መልካም አሻራና ጥሩ ስም፣ ጥሩ ትውስታ ነው። ታዲያ ወዳጄ መልካም ሆነ ለመኖር ሞክር። ለሰዎች ጥሩ ተናገር፣ ጥሩን ነገር አድርግ። ከቻልክ ይህንን አድርግ። አላህ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።